አይ ጽጌት እንታ ችግሬ ጽጌት እንታ ፈግሪታች አይደለም ምንድነው? አይ ነው ጽጌ መምጣት አለባት ማለት እንግዲህ መተሽው ታውቁት ጽጌ ምንድነው? አንዴ ፕሮግራም ላይ ነው። አይ ነው ጓደኛዬ ተጣልቼ ነው አይደል የመጣሁት? ጓደኛሽ ጽጌ አልገባኝም። እሺ ጽጌ መምጣትሽ እኛን እኔ ፈልገዋለሁ። አልገባኝም። ጽጌ ስታንዲ ነው ብቻሽ ላውራ ምንድን ነው የምታወሪኝ? ተነጋገሩ። አንዴ ምንድነው ይሄ? ምንድነው ታውቃለህ? አይደለም ነው ያ ነው ችግር የለውም። አንተ ተረጋጋና አይ ተረጋጋ። ይዘው ደስ እንዲለኝ አልፈልግም ነው። እሺ በቃ በደስታዬ ቀን ምንድነው እያደረገው? አይ ከማን ጋር እንደመጣሽና ለምን እንደመጣሽ አንዴ እንደነገርኩሽ ቦይፍሬንድ ጋር የመጣችሁ ምን ቤቲ ወከባ አያስፈልግም። አንዴ ታወሪኛለሽ ጽጌ ለምን እንደመጣሽና ከማን ጋር እንደመጣሽ ንገሪኝ። እሷን እየጠየኳት ያሉት እንዴ? እሺ አንዴ ንገሪኝ እስቲ። አልገባኝም። አታስጨንቋት። ምን ማስጨነቅ ነው? አንተ ምንድነው? ተረጋጋ። ማን እንደሆነ ያስረዳናል። ማን እንደሆነ ካላወቅንም ቆይ አንዴ ሰው በደስታው ቀን እንዴት እንደዚህ አይነታችሁ ነው? እንደዚህ ነው ቤቲ ታያት አንዴ ቀበሉና ብቻሽን እየመጣሽ ነው ማለት እኔን ታውሺ አልተውኩሽም። አንዴ ቤቲ ነይ ወደዚህ አንዴ። ለምን እንደመጣሽና ከማን ጋር እንደመጣሽ ንገሪኝ። መስማት እንፈልጋለን። የመጣሁት 200 ሺህ ስለገባ በጣም ደስተኛ ነኝ። እንኳን እኛም ደስ ብሎናል። ዳይ አንተ ነው ሞታት ትችል አይደለም። ተረጋጋ አንድ ጊዜ እሺ። እኔ መጣላት አልፈልግም፣ ግን እሱ ካልተመቸ መውጣት ይችላል። ቆይ አንዴ ትጨርሽ። አንዴ ተረጋጋ። አንተ አይደለም ስለማታውቀን ያን ያህል ደፍረህ የኛን የሆነ ሰው መናገር አይደለም። ሜሪ ሻማይ እኮ መናገር የኛንም ሰው መናገር የለብህም ማለት ነው። ማንም ሰው እንዲጮህባት ሜሪ ተረጋጋ። አንተ ከሱ በላይ ቀርባት አንቺን ነው የእሱ ደስታ ስለሚያስደስት አንዴ አክብርና አንዴ ቆይ አንዴ ጨርሱ። አንዴ ምን አለ ሜሪ ተረጋጊ። እሺ አውራ አብረን እንግባ ብለኸኝ ነው አይደል? ሶ እንትሪ እንጠብቅልኛ የሚፈልገው ነገር በቃ ትንሽ ታገሰኝ። አትይም ሜሪ እባክሽ ስለማታየት ነው እሱ የሚያደርገውን ነገር። ሜሪ አንዴ መታገሳችሁ። ሜሪ ካንቺ ጋር ከኛ ጋር እኮ ያወራል። አንዴ መታገስ የሚፈልግ ሆነ ከኛ ጋር የሰው ፕሮግራም ላይ እንደዚህ ፌር አይደለም። እግዚአብሔር ሰው በእንደዚህ አይነት እሱ ምን አረገሽ? ማን ይዞት የመጣው? እሱ ምን አረገሽ? አንዴ ትጨርሺ። ቆይ እናንተ ጨርሺ። ዳኒ እሷ እኮ አይደለም እሱ ጀመር ማለት ነው። ያልተጠራበት መስጣት የለበትም። እሷ ብቻ መጣችሁ አትናገር። አናውቅም እኮ አንድ ጊዜ እኔ እኮ እሱ ነው እኮ ግራ የገባኝ ነገር። እሺ 200 ሺህ ስለገባ በጣም ጽጌ ቅድም ነግረሽዋል። እሱ አሁን ማወቅ ምን ፈልገው ስለዚህ ልጅ ወደ ገደለው ቶሎ ለበቃ ፕሮግራማችን ዝም በይ ማሪ። ወተቴ ምን አለው ካይፈልግም። እሺ በዋነኝነት የተገኘሁት አንተን ኮንግራቹሌሽን ለማለት ነው። መገኘት ስለነበረብኝ የተገኘሁት መገኘት ነበረብኝ። ስለምታስፈልግኝ እኔ ልጠራሽ ስለጠራሽ ተገኝቻለሁ። መገኘትም ስላለብኝ የተገኘሁት። ኤቭሪዋን ሁላችሁም ስላሰባችሁለት በጣም ነው የማመሰግነው። ይሄን ነገር እኔ ነበርኩ ማድረግ የነበረብኝ ዳኒ።
ሰምቻለሁ ኦዲየንሶችህ ምናምን ተጋግዘው ይሄን ፕሮግራም እንዳዘጋጁልክ እንዲሁም ደግሞ ስጦታ እንዳዘጋጁልክ ሰምቻለሁ። እንዲሁም ደግሞ ጓደኞችህ እንዳዘጋጁልህ ሰምቻለሁ። በጣም ነው ደስ ያለኝ። ይሄን ለማለት ነው የመጣሁት እና በጣም ደስ ብሎኛል። ከዚህ በላይ ይገባሃል። ብዙ የለፋ ሰው ነህ፣ ብዙ ጥሩ ሰው ነህ፣ መልካም ሰው ነህ እና ይሄን ነገር ሳልል ብሄድ ዛሬ ይሄ ቀን ቢያልፈኝ እውነት ለመናገር በጣም በቃ የምናደድበት ቀን ነው የሚሆነው። እውነቴን ነው የምናገርክና በጣም ደስተኛ ነኝ። በጣም ማለት ነው እና እቺን ለማለት ነው የመጣሁት። ኮንግራ አመሰግናለሁ። ጽብሻዬ አይ ነው አንቺ ለእሱ ያለሽን አመለካከት እሱ ለአንቺ ያለውን አመለካከት ከኛ አልፎ ሁሉም ሰው የሚያውቀው ነው። እኔ ግን አንድ ነገር የደበረኝና አንድ ነገር የታዘብኳችሁ ነገር ልንገራችሁ። ኬክ አብረን መቁረስ አለብን። ማባሽ ሰዎች ከጀፍ መቁረስ አለ እንዴ ማለት ማንን ይዘሽ የመጣሽው? ማንን ነው ይዘሽ የመጣሽው? ገባሽ አይደለ? ማንን ነው ይዘሽ የመጣሽው? አታስቢ ማን ስለሆነ ነው አታስጨንቋት። ስማ መጨነቅ ስለሌለባት ነው። አንቺ አይመለከትሽ። አታስጨንቃት። ልክ ስንጨርስ ነው የመጣሽው። በቃ መልካም ምኞትሽን ገልጽ አይደለ? አይ ኖ አይ በእግዚአብሔር ይሳክቶ ቋል መጨረሻ ጽጌ ዋው በጣም በደንብ ያዛት። እሺ በደንብ ተፋት። ሰሚኛለሽ? የኔ ፕሮግራም ላይ መተሽ ማለት ፕሮግራም መረበሽ እንዳስፍ በእርግጠኛ ታውቃለህ። ኖ ይሳቅላና አታፍም። ለናተው የሚሳቅ እንዴ አረጋጋች። በጣም ይዛት ወጣ ትወጫሽ ዳኒ አንዴ አልፈልግሽም። ፕሮግራሙን መካፈል እፈልጋለሁ። ተይ እንጂ ቤቲ ማለት አንቺ የተቀየርሽብኝ ነው። እኔ ላይ የተቀየርሽ በጣም ቴንኪው ማርቲ። በጣም አንቺ መጣሽ በለ ሁላችሁም መጣችሁ። እኔ ቀረው ማለት አንቺ እዚህ እንደምትመጣሽ ነው ነበር አይ ነው ተጣጪ ነው የመጣሁት። ግን ደግሞ አንቺ እዚህ ብቻሽን ማግኘት አልነበረብኝ። የሚገርም ነው። ትግዬ አትንገሪ። አንተ ንገረን። አንቺ ማኖርሽ ነው። አንቺ አትንገሪ። አንተ ንገረን። ምን አባለ ታርግ መጣ ማን አንተ በይውል አብረን ካልገባም ብለኛል አይደለ? ለምን አትናገሩም? ለምን አትናገርም? አንተ ማን ነህ? ምታይ እጩ ቴንክ ዩ አረ ዳኒ ይሁን ካንዴ ጽጌ ኖ አንቺ አላምንም። አረ እንደምስቤት የሆነ ነው ባሽ ተወኝ። ጽጌ ስሜት የሆነ ነው። ጽጌ በጣም ደስ ይላል። የኔ 200 ሺህ እያከበርኩ አንቺ ጮኛሽ ይዘሽ መጣሽ። በጣም ነው የማመሰግነው። ለኔ እንዴ መልካም መግለጽ የለብኝም። ጽጌ ደስ አይደለም። ደስ አይደለም። አይገርብሽ አንተ ማንም ሰው እንዲነካሽ ሲጀመር እሷን የሚነካ ሰው የለም። ከተነካ የምትነካው አንተ ነህ። ጽጌ ማንም ሰው ይነካት። ጽጌ ማንም ሰው ይነካት አንተ ነህ። በጣም ነው እንደጨኛ የምትወደው። በጣም ነው የምታምነው። አይከብድም። አንቺ መስራት አይኖርሽ አንዴ ነገር አጣባው ጃኒ በቃ እሺ ምንም ነገር እኮ አላባባስ። ጽጌ በጣም ነው የማመሰግነው። እግዚአብሔር አክብርሽ። በሆነ በደስታዬ ቀን ይበልጥ ደስተኛ እንደሆነ አድርገሽኛል። ገባሽ አይደለ? አንተ እኮ የራስህን ህይወት ይዘሃል እኮ። እኔ የራስህን ህይወት ሲይዝ ለምን የቱ ጋር ነው ህይወት ያስኩት? ምኑ ጋር እጮኛ ነኝ ያልሽ እኮ ኖ እንዳለ ሆኖ አንተ አስረዳን። ጮኛ የሚሆን ነገር ተውና አንዴ ልናገር የሚሆን ነገር አንተ አስረዳን። ነገር አይፈልግም። ለምን ያሰገኝ? ዝም ብሎ ሲናገር ተናገር። ኧረ አንዴ ግርግር አታድርግ። ወይ አይ ሜሪ አንቺ ሜሪ ማለት እኮ በቃ ማለት ነው። እኔ ለዲኮሩ አምጪው በቃ አምጪው ማርቲ አምጪው አንዴ ለምን ሻምፓኙን ተነሱ። ለዲኮሩ ተቀመጣ አይደል እንዴ? ቶርጂኛ ሳብ ወይኔ ጉዴ አንዴ ይነጋ ጠርቻት አይደለም እዚህ ጋር የመጣችው እሷ እንዲህ እያሸተተች የምትመጣ የሆነ ነገር አሽና ስላንቺ አይመለከተኝም። ታረገው ነገር በሙሉ ያስጠላል። አይደለም እጅን አውርድና አዋራት። ታዩ ሜሪ ሌላ ሰው ምንም እኮ አንዴ ላመስግን። ኧረ በእናትህ ወደዛ ዞር በል በቃ ከእናንተ ጋር ማውራት ምራሽ። እሺ ምንም ግርግር አትፍጠሩ። ፕሮግራሙ ላይ እንደዚህ አይነት ነገር እንዲፈጠር አልፈልግም፣ ግን ተፈጥሯል። ምንም ችግር የለውም። ስለጠበካት በጣም ፕሮቴክት ስለምታደርጋት በጣም ነው የምናመሰግነው። ከጎኗም ስላለህ አመሰግናለሁ። ጽግሻዬ ለእኔ የሚገባኝን ትልቅ ክብር ሰጥተሽኛል። ገባሽ? ለእኔ ማሳየት ያለብሽን ማድረግ ያለብሽን በደስታዬ ቀን መሆን ያለበትን ነገር በሙሉ አድርገሻል። ገባሽ አይደለ? በዚህ ሰዓት ላይ ከጎኔ መቆም የነበረብሽ አንቺ ነበርሽ። ገባሽ? ማንም ሰው አይደለም ከጎኔ መቆም የነበረ
እንዴት ምን አይነት ጨካኝ ሰው ብትሆኚ ምን አይነት በቀለኛ ሰው ብትሆኚ ነው በእኔ በፕሮግራም ቀን ወንድ ይዘሽ የምትመጪው? ጽጌ ከዚህ በላይ በቀል ከዚህ በላይ ገባሽ? ኤፍሱን እንኳን ያንቺን አላልጎዳችኝም። ገባሽ አይደለ? ሆድ ውስጥ ልጅ አለ እያለች ይሄን ያህል ጊዜ ጮተችብኝ። አንቺም እሷን በዛሬ ቀን መታችሁ ይሄን ፕሮግራም ማበላሸት ፈለጋችሁ። በጣም ነው የማመሰግነው። ገባሽ አይደለ? ሐሳቤን ስላልተረዳ ነው ዳኒ። ቆይ ዳኒ ስሚ ልንገርሽ፣ ችግር የለውም። እኔ የፈለግሽውን ለአንቺ ነው የምልሽ። ደስተኛ ህይወትን እመኝልሻለሁ። ገባሽ? እኔ በአንቺ ፕሮግራም ቀን አይደለም በአንቺ ሀዘን በደስታሽ በምን ጊዜም ከጎንሽ ነበር። ምንም አትጋፋት ብለሻል። አልጋፋትም። ምን እየተጋፋት እየደገፍኩልሽ ነው። ገባሽ አይደለ? በጣም ነው የማመሰግነው። አላማሽ እሺ፣ ምንድን ነው አንቺ እሱን ይዘሽ የመጣሽ? አይደለም ሳቃ አይደለም። ኖ እኔ ልትወጣ አልፈልግም። ሞራል ካለብኝ እኔ እወጣለሁ። አይ ኖ አንዴ እጇን ልቀቃት። አንዴ አልገባም። ምንድን ነው የፈለከው? ማርቲ ታይ እጇን ልቀቃት እኮ እጇን ልቀቃት። ማስገደል አንችልም። ልጁን አትናገሩት። በቃ ከእሱ ጋር ነው ከእሱ ጋር ነው እሱን የምንናገርበት ሁኔታ ማለት ነው። እጇን ልቀቃት። እጇን ለቀቁ። ፈቅዳ ከሄደች በኋላ አንቺ ልቀቅ የምትይው ማነሽ? ምን አገባሽ? ጽጌ ውጪ፣ 5 ደቂቃ ውጪ። ሌላ ነገር አልጋፋውም፣ ግን ይኸውልህ እሷ ስላመጣች ምናምን የሚባል ነገር የለም። ያልተጠራበት ድግስ ላይ መምጣት የለብሽም። ልክ ነው። የመጀመሪያ የፈለገች ቢሆን የሄደችበት ሁሉ ይላሉ። በቃ ጋርዲኗ እንደዛ የሚሄደው ፍቅረኛ እንደዛ አይደለም እኮ ልክ ነው። አንደኛ ማለት ነው አወራሩ ደስ አይልም። ምረው ቆይ የምትይው ወይ በቃ 5 ደቂቃ ወጥታ አትመለሽም። እሱ እንኳን ያስገኛል። አትምጪ ሁሌ መበጥበጥ በኢየሱስ አልፈልግም። እንዴ ነው ማናገራት? ምን ታረግ ነው የመጣችሁ? ሰው ይዛ ነው የመጣችሁ። አትንኳት ከለሏን ፍቅረኛ ምን ይፈልጋል? አሁን ይዛ መጣች አይደለ? ከሷ ያለውን ነገር እኮ ምንም ነገር አልሰማህም። ፍቅረኛ ነው አለ እሱ። ዝም ብሎ ከመቼ ጀምሮ ነው ጮኛ በአንድ ጊዜ የሚሆነው? አንቺ ዞር በይ። ወደዛ ዞር በይ። እዚህ ጋር በእንዱ ውስጥ ምናምን ሌላ ነገር ያታርጓታል። ሜሪ ኧረ በኢየሱስም ሜሪ እንዲህ ነው የምዋጥጥሽ አንቺ ሜሪ ይኸውልሽ፣ አየሽ ስሜት ሌላ ነገር የምታደርጊ ነው። በቃ ይሳቅና እንዴ አልገባኝም። ምንድን ነው እያደረገ ጨርሰናል እኮ 5 ደቂቃ ውጪ። እሷ ችግር የለም እኮ እሷም የፈለገችውን ታውራ፣ ችግር የለም። ዳኒ አንተም ተረጋጋና ስማ። እኔ ማለት ውጪ የማለት መብት የለውም። አንተ መብት የለም። እሺ ታዩ ባሴ በቃ በእግዚአብሔር ባሴ እናንተ በምንነጋገረው ነገር እንነጋገራለን። በቃ ታዩ ጽጌ ተረጋጋ። አንዴ ይሄ ፕሮግራም አይበላሽ። ዳኒ ጋር ማውራት የምትፈልጊው ነገር ይሄው አንድ ሰው ጣልቃ ሳይገባብሽ የምትፈልጊው ነገር አለ። ኬክ አብረን መቁረስ እንችላለን። ኬክ ቆርሷል አይቆርስም። ለምን አምጪውና ቁረሱ ከማገር ምቆርሽ ሂጂ አምጪውና ማቹርድ ሁን። ታች አሁን እሱ እየጠበቀ ነው። ይሄ ማለት ክብር ነው። ገባህ አይደለ? አክብሮኛል። ስለዚህ
አንተ አሁን ለምሳሌ እኔ ፕሮግራም ላይ ሴት ይዞ መምጣት ኖርማል አይደለም የሚሆንብህ። እኔ ሴት ይዤ ወንድ ይዤ ስመጣ ለምንድን ነው እንደዚህ ያንጫጫራ? አይደለም ሴት ይዞ መምጣት ሴት ስታስረግዝ ነው ምን አልኩ? እኔ ወንድ ይዤ ስመጣ ምንድን ነው እንደዚህ የሚያንቀለቅል? እኔ ኖ ነገር የለም። እሱን ታዩ ኦልሬዲ እኮ አምነን ነበር አይደለ? ዳኒ አንድ ነገር ልንገርክ አንተ ብቻ አይደለም የሰውን ህይወት የምንበጠብጠው። እኔ አንተን ህይወት ልበጠብጥ አይደለም የመጣሁት፣ አጋጣሚ አብሮኝ ስለነበረ ነው የመጣሁት። በቃ ይሄ ነገር ማወቅ አለብህ እንዴ። እዚህ ጋር ሰው እኮ ነኝ ነው ጽጌ። አንዴ ልጅ በቃላቶችሽ መካከል ማለት ነው የሆነ የበቀል አይነት ወሬ አለ። ስሜት ነው እሱ ተረቶኛልና እኔም ጎዳዋለሁ አይነት ነገር አለ። አሁን ልጅ ስለ ልጁ ነገር አትፈልግልኝ እኮ ህይወትሽን የመኖር ሙሉ መብት አለሽ ጽጌ። የፈለግሽው ሰው ወዳጇ ሆነሽ ነው እንዲምትሆኚው የጠላቴ ጠላት ነው። በቃ የጠላቴ ጠላት ነው። ጠላት ነው ነገሩ። ገብቶናል። ችግር የለም። አይደለም አሁን ይሄ ፕሮግራም ከሞታ ፕሮግራማችንን እንጨርስ። አብሬ መቆም እፈልጋለሁ። እያየሁ መቼም በህይወት ፕሮግራም አላከብርም። አብሬ ሁለታችሁ ፕሮግራም አብሬያችሁ ከሞ በሞት እመርጣለሁ። ገባሽ? ሁለት አስመሳይና ሰይጣን ምስጥ ሰው ናችሁ። አንቺም እሷም በጣም አስመሳይ ሰዎች ናችሁ። በዚህ ለኔ እንደዚህ ይገባኛል። ከዚህ በላይ ይገባሻል። ከዚህ በላይ ይገባሻል። አንቺ ዝም ታውቃለች። እሷ እንኳን ስለኔ ታውቃለች። ምን ያህል እንደታገስኩ ስማኝ። ልቀቂኝ ተጀምሮ ነው ያልገባኝ። ማርታ እኔ ለጣጣ ስንት ነገር ነበረ መስዋዕትነት የከፈልኩት። እስቲ ንገሪኝ